እንዴ ጠፋሰው በቄ ተበላሸ ምን አጠፋው ጋሼ አብቅ ርቀትክን ስበራንገትክ ይኸው የኔ ጌታ እሱ ነው ሰላምታ መተቃቀፉሳ ለጊዜው እንርሳ እንዲ ያለውን ቀን ምን ነው ቅርበት በረከት ነው ክፉ ቀንና ቅዝምዝምን ማሳለፍ ጎንበስ ይያሉ ነው ይኸውንም ጎንበስ እንደምን ዋሉ ወገን ቸር አምላክ ይመስገን ምን ሆናለሁ በቄ ርቀቴን ጠብቄ ርቀቶን በመጠበቅ ቅርበቶን ያሳዩ የዛሬ ጥንቃቄያችን ነገን ብሩህ ያድርገዋል አብረን ተጉዘናል ሁሉም ጥሩ ይሆናል ሰላም ጤና ይስጥልን ከኢሳት አዲስ አበባ ስቱዲዮ የሳቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር አብራችሁ ቆይታ የማደርገው መልክተ ዮሐንስ ነኝ ጥቁር የአሜሪካ ኮንግረስ አባላት ኢትዮጵያ ግብጽና ሱዳን ታላቁ የኢትዮጵያ ህዳሴ ግድብና የአባይ ወንዝ ላይ ያላቸውን አለመግባባት በድርድር እንዲፈቱ አሳሰቡ ሶስቱ ሀገራት ትብብራቸውን እንዲቀጥሉበትና ችግራቸውን በድርድር እንዲፈቱ በጋራ ተጠቃሚነት ተማምነው በዓለም አቀፍ ህጎች መሰረት ከመፍትሄ እንዲደርሱም አባላቱ አሳስበዋል የኮንግረስ አባላቱ ሶስቱ ሀገራት በመሃላቸው ያለውን ጡዘት እንዲያረግቡት ጥያቄ አቅርበዋል በግጭቶች ላይ የሚሰራው ዓለም አቀፍ ተቋም ክራይሲስ ግሩፕ ግብጽ የታላቁ የህዳሴ ግድብን ጉዳይ ወደ ጸጥታው ጥበቃ ምክር ቤት መውሰዷ ችግሩን ለመፍታት መፍትሄ እንደማይሆን አስታወቀ ተቋሙ እንዳለው በግድቡ የውሃ ሙሌትና ልቀትም ሆነ በወንዙ ዘላቂ አጠቃቀም ላይ መፍትሄው በውይይት የሚደረስ ስምምነት ብቻ ነው ብሏል ዓለም አቀፍ ውዝግቦችና ግጭቶች ላይ የሚሰራው ቡድኑ በህዳሴ ግድቡ ላይ በሶስቱ ሀገሮች የተፈጠረው ውዝግብ በአስቸኳይ በድርድር መፈታት አለበት ብሏል ሶስቱ ሀገሮች እንደገና ወደ ውይይት እንዲመለሱና ሌሎች አካላትም ለድርድሩ ስምረት በጎ ተጽዕኖ እንዲያደርጉ ጥሪ አቅርበዋል ሀገራቱ ከጠባብ ብሔራዊ ጥቅምና ከግል የፖለቲካ ፍላጎት ወጥተው በጋራ ተጠቃሚ በሚሆኑበት የትብብር መንፈስ የጋራ ተጠቃሚነት መርሆች ስምምነት መሰረትም ከስምምነት መድረስ እንደሚኖርባቸው የጀርመን ድምጽ ዘግቧል የህዳሴውን ግድብ አስመልክቶ ግብጽ ባቀረበችው የግልጽ ጉባኤ ካሄድልኝ ጥያቄ በቪዲዮ ኮንፈረንስ ስብሰባውን ያካሄደው የጸጥታው ምክር ቤት ከስምምነት ሳይደርስ ተበትኗል ምክር ቤቱ ግብጽ ኢትዮጵያና ሱዳን ውይይታቸውን እንዲቀጥሉ በማሳሰብ ነው የተበተነው በስብሰባው ላይ አሜሪካ በተያዘው ሳምንት ግልጽ ጉባኤ እንዲጠራና የሚመለከታቸው አካላትም እንዲሳተፉ በግብጽ የቀረበውን ሐሳብ ደግፋ መቅረቧ ተገልጿል በምክር ቤቱ ቋሚ መቀመጫ ካላቸው 5 ሀገራት መካከል አንዷ የሆነችው ቻይና በበኩሏ ለአፍሪካ ችግሮች አፍሪካዊ መፍትሄዎች ያስፈልጋሉ በሚል ከአሜሪካ በተቃራኒ አቋም በስብሰባው መያዟ ተነግሯል በሶስትዮሹ ድርድር ታዛቢ የነበረችው ደቡብ አፍሪካ ከሌላኛዋ አፍሪካዊት ሀገር ኒጀር ጋር በጋራ በግብጽ ለቀረበው ሐሳብ ተቃውሟቸውን አሰምተዋል ሁለቱ ሀገራት ጉዳዩ በጸጥታው ምክር ቤት እንዳይታይ የሶስትዮሹ ድርድር እንዲቀጥልና በዚህ ሂደትም የአፍሪካ ህብረት ሚናውን እንዲጫወት በማድረግ ጉዳዩ ሊፈታ ይገባል ሲሉ አቋማቸውን አሳውቀዋል በአባይ ተፋሰስ በህዳሴ ግድብ ወይም በሌሎች ጉዳዮች ላይ መንግስትን የሚያማክር የተመራማሪዎችና የምሁራን ጥምረት ተመስርቶ በቅርቡ ስራ እንደሚጀምር የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ገለጹ ይህ ጥምረት በውሃ አጠቃቀም በፕሮጀክቶችና በግድቦች አስተዳደር ዙሪያ ምርምር የሚሰሩ ማዕከላትን ያጠናክራል አዳዲሶችንም ፈጥሮ ወደ ስራ ያስገባል ሲሉ ነው ሚኒስትር ዴኤታው የገለጹት በውሃ ምርምርና በውሃ የትምህርትና ስልጠና ፕሮግራሞች ላይ የሚሰሩ ዩኒቨርሲቲዎች በበለጠ ትኩረት እንዲሰጡና ብቁ ምሁራንን እንዲያፈሩ ይሰራል ብሏል የውጭ ዜና አሜሪካና ሩሲያ በኒኩሌር ጦር መሳሪያ ገደብ ዙሪያ በኦስትሪያ መዲና ቬና ሲያካሂዱት የነበረው ውይይት ለሁለተኛ ዙር ማስተላለፋቸው ተነገረ አሜሪካም በቀጣይ በሚደረገው ስምምነት ላይ ቻይና መሳተፍ አለባት የሚለውን ሐሳብ አለመቀበሏ ትክክል አይደለም ብላለች ከዚህ ቀደም በአገራቱ መካከል የተፈረመው ስምምነት በቀጣይ ዓመት ጊዜ ገደቡ የሚያበቃ ሲሆን በአዲስ መልክ ለመተካት ውይይት ጀምረው ነበር የአሜሪካ ተደራዳሪው ማርሻል ብሊንግሌስ እንዳስታወቁት በቀጣይ ነሐሴ ወር መጀመሪያ ሁለተኛ ዙር ውይይት ይካሄዳል ብለዋል አዲሱ የጦር መሳሪያ ገደብ አገራቱ የረጅም ርቀት ኒኩሌር ጦር መሳሪያዎችን የሚገድብ ይሆናል ተብሎም ይጠበቃል ዋሽንግተንና ሞስኮ ከ10 ዓመት በፊት ይህንን ስምምነት አድሰውት የነበረ ቢሆንም ተግባራዊ እንዳልሆነ ይነገራል ቻይና በስምምነቱ እንድትሳተፍ ከአሜሪካ ጥሪ ቢቀርብላትም ውድቅ ማድረጓ ተሰምቷል
ሞስኮም የቤጂንግን ውሳኔ ልናከብር ይገባል ስትል የዋሽንግተንን ሐሳብ ውድቅ ማድረጓ ነው የተነገረው። ቻይና በስምምነቱ የማትካተት ከሆነም እንግሊዝና ፈረንሳይም ሊገቡ ይገባል ስትል ሩሲያ መከራከሯን አልጀዚራ ዘግቧል። ከኢሳት አዲስ አበባ ስቱዲዮ ለሰዓቱ የነበሩን ዜናዎች እነዚህ ነበሩ። ከቀሪ ሌሎች የኢሳት መሰናዶች ጋር መልካም ቆይታ። በማንኛውም አደጋ የተጎዳን ሰው ፈጥኖ ወደ ሕክምና ለማድረስ እኛ መውጣት ግድ ነው። እናንተ ግን በቤት ቆዩልን። ከተጋገዝን ከተደማመጥን ይህን ጊዜ እናልፈዋለን። ኮንትሮባንድ ነጋዴዎችና ህገወጦች እንዳይስፋፉ እኛ የግድ መውጣት አለብን። እናንተ ግን ቤት ጠብቁ። ከተባበረን ከተጋገዝን ይህም ጊዜ ያልፋል። ድንገተኛ የእሳት አደጋ ቢከሰት ፈጥኜ ለመድረስ እኔ የግድ መውጣት አለብኝ። እናንተ ግን በቤት ጠብቁ። ከተባበረን ከተጋገዝን ይሄን ጊዜ እናልፈዋለን። ሞገደኛ አሽከርካሪዎች አደጋ እንዳያደርሱ እኛ የግድ መውጣት አለብን። እናንተ ግን ቤታችሁ ጠብቁ። ከተባበረን ከተጋገዝን ይሄን ጊዜ ያልፋል። የጎዳና ላይ ንግድ እንዳይስፋፋና መሬት በህገወጦች እንዳይወረድ እኛ የግድ መውጣት አለብን። እናንተ በቤታችሁ ጠብቁ። ከተባበርን ከተጋገዝ ይህ ቀንም ያልፋል። ታካሚዎች በፍጥነት እንዲያገግሙና የህክምና ማዕከላት እንዳይጨናነቁ እኛ የግድ መውጣት አለብን። እናንተ ቤታችሁ ጠብቁ። ከተጋገዝንና ከተባበር ይህን ጊዜ ያልፋል። የአገርን ዳር ድንበር ለማስከበር የበረሃው ሐሩር ሳይበግረኝ እኔ ውጭ መውጣት አለብኝ። እስከዚያው እናንተ ቤት ጠብቁ። ከተባበርን ከተጋገዝን ይህም ጊዜ ያልፋል። ህገወጦች በሽታን አይፈሩም። ህግን ለማስከበር እኛ የግድ መውጣት አለብን። እናንተ ግን በቤታችሁ ጠብቁ። ከተባበርን ከተጋገዝን ይህን ጊዜ መሻገር እንችላለን። ወቅታዊ መረጃ በፍጥነት ለማድረስ እኛ የግድ መውጣት አለብን። እናንተ ግን ቤት ጠብቁ። ከተባበርን ከተጋገዝን ይህን ጊዜ እንሻገራለን። እነሱም ቤተሰብ አላቸው። ለኛ ሲሉ ግን መውጣት አለባቸው። እኛ ደግሞ ቤት እንጠብቃቸው። ከተባበርን ከተጋገዝን ይህን ጊዜ መሻገር እንችላለን። የጤና ባለሙያዎችን ምክር በመስማት ልክ እንዳድዋው ለኮሮና ወረርሽኝ እጅ አንስት። ሞካ ፊልም ፕሮዳክሽን